በካሬ ከ77 ሺህ ብር ጀምሮ ቅንጡ አፓርትመንቶችን ከሜሪትስ ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈውን ኮምፓውንድ አፓርትመንታችን ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514 ሺህ ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥም የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር እንዲሁም በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ አካቷል። ምን ይሄ ብቻ! በደመቀው የንግድ ሰፈር ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ ለማቅረብ ዝግጅታችንን ጨርሰናል። ከትናንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ስልክ ቁጥር በመደወል ይመዝገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ የካቲት 5 2018 ዓመተ ምህረት ስለዝኾነ ምስስቲ ሃይለውጢ ካብ ምስራሕ ኩናት ውግእ ጥፍዓት መሪጾም ናብ They stayed in the house with the bodies for 4 days. Then I went to the church to see if I could bury them there, but a high-ranking Eritrean soldier said no. He said it was us who attacked them. I told him we didn't. መረጃው እንዲህ ይላል። በአርሲ የኦርቶዶክስ እምነት ተከታዮች ላይ የደረሰውን እልቂት የኦነግ ኦነሰ መግለጫ ይላል። የኦሮሞ ነጻነት ሰራዊት ማለት ነው። እሱ ስለገደለ የጠቅላይ ሚኒስትር አብይ መንግስት ማስቆም ስላልቻለ የሚል ክስ ሲያቀርቡ የነበሩ ትንሽ ቆይተው ደግሞ ተናበው ነው ድርጊቱን የሚፈጽሙት የሚለውን እያውለበለቡ ቆይተው ዛሬ ከአራጁ ጋር ግንባር የፈጠሩትም የሱን መግለጫ ሲያንቆለጳጵሱና ሲያሰራጩ ሳይ የሰው ልጅ እስከዚህ ድረስ ይታመማል ወይ? እስከዚህ ድረስ ራሱን ይጠላል ወይ? እስከዚህ ድረስ ራሱን ግምት ውስጥ የሚያስጠልቀባ ነገር ውስጥ ይገባል ወይ? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኤርትራ መንግስት አቅም ካገኘ ሀገር ከመበጥበጥ የማይታቀብ ኃይል በመሆኑ ዳግመኛ ህዝባችን እንዲበድል አንፈቅድም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ከእንግዲህ ከሞከረም የመጨረሻ ይሆናል ሲሉም አሳስበዋል። ከህወሓት ጋር የተካሄደ ጦርነትም በህወሓት ቆሙ ቀርን ሳቢያ የተከተለ መሆኑንም አመልክተዋል። የትግራይን አመራር ወጣቶች ቢይዙት ተነጋግሮ መግባባት ይቻላል ሲሉም ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ አመልክተዋል። በዋናነት የትግራይን ጉዳይ መነሻ በማድረግ ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት በዚህ ቃለ ምልልስ ከለውጡ ጊዜ ጀምሮ ህወሓት ለውጡን ባለመቀበልና በመታበይ የተጓዘበት መንገድ ሀገሪቱን ጦርነት ውስጥ ማስገባቱንና የትግራይን ህዝብ ለአደጋ ማጋለጡን ዘርዝረዋል። ስለዝኾነ ምስስቲ ሃይለውጢ ካብ ምስራሕ ኩናት ውግእ ጥፍዓት መሪጾም ናብ ዘይድልናዮ ግጭት አቲና ብዙሕ ዘይድል ዋጋ ድማ ከፊልና ህማግ አጋጣሚ ኮይኑ ህዝቢ ትግራይ ኣብ ዘይወሎ ከቢድ ዋጋ ይከፍሉ። የህወሓት ኃይሎች ሰሜን ዕዝን ባጠቁበት ወቅት የተረፈው ኃይል ወደ ኤርትራ መሻገሩንና የኤርትራ መንግስትም ድጋፍ ማድረጉን ያስታወሱትና ዛሬም መልሰው ያመሰገኑት ጠቅላይ ሚኒስትር አብይ አህመድ ለድጋፉ አመስገነን ለኩይ ተግባሩ ደግሞ እናወግዘዋለን ብለዋል። የኤርትራ መንግስት አጋጣሚውን ተጠቅሞ ወደ ኢትዮጵያ ግዛት ከገባ በኋላ ንጹሐኑን መግደሉን፣ ሀብት ንብረት ማውደሙን፣ ፋብሪካዎችን ፈቶ መውሰዱን የዘረዘሩት ዶክተር አብይ አህመድ በወቅቱ በአንድ በኩል ከህወሓት ጋር እየተዋጋን፣ በሌላ በኩል ደግሞ የውጭ ኃይልን ለመከላከል የሚያስችል አቅም አልነበረንም ብለዋል። በኤርትራ ኃይሎች የሚፈጸመውን
ጥቃትና ዘረፋ ተከትሎ በወቅቱ መልእክተኛ ወደ አስመራ መላካቸውንም አስታውሰዋል። ከኤርትራ መንግስት ጋር ቀረብ ብለን ለመስራት ሞክረን ነበር ያሉት ጠቅላይ ሚኒስትር አብይ አህመድ የተረዳነው ነገር ቢኖር ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ መሆኑን ነው ብለዋል። ስራ ወዳዱና ስራ ፈጣሪው የኤርትራ ህዝብም የሚመጥነው መንግስት ባለማግኘቱ ብዙዎች ሀገር ለቀው እየተሰደዱ ሀገሪቱ ባዶዋን እየቀረች ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከሚሰደዱት ጋር ሰላዮች አብሮ በመሰደዳቸውም ወደ ኢትዮጵያ የተሰደዱትን እንደ ኢትዮጵያ ዜጋ ለማስተናገድ ባለን ፍላጎት ላይ ችግር አስከትሏል ብለዋል። አንድ ዩኒቨርሲቲ የነበረባትን ሀገር እርሱንም የዘጋም ከ300 በላይ ፋብሪካዎች የነበሩበትን ሀገር ወደ ምንም የቀየረ በልማት የማያምን ልጆቹንም የልጅ ልጆቹንም የማያምን መንግስት ነው ብለዋል። ካብ ዝገርም ስርዓት ሻዕቢያ እውን ብዝገደደ መንገዲ ብልምዓት አያምንን በስግግር ስልጣን አያምንን ብደቁ ደቁውን አያምንን ህዝቢ ኤርትራ ከም ዝፍለጥ ፈታው ስራሕን ፈጣሪ ስራሕን እዩ ግን ከምኡ ዘመሰለ መንግስት ክርክብ አይካለን። ይህ ኃይል አቅም ካገኘ ሀገር ከመበጥበጥ ወደ ኋላ እንደማይል ስለምናውቅ ዳግመኛ ህዝባችን እንዲበድል አንፈቅድም፣ ምናልባትም ከሞከረም የመጨረሻ ይሆናል ሲሉም አሳስበዋል። ካብ ልምድና ቅርብ ኢልና ክንሰርሕ ፈቲና ነርና ካብ ልምድና ዝተምሃርናዮ እንታይ ተይልካኒ ካብዚ ኃይል እዚ ዝኾነ ጽቡቕ ነገር ክርክብ ዘሂሰብ እዩ ስለ ዝኾነ አቅሚን ተተረኪቡ ካብ ምዝራግ አዲ አይወለን ይኩን እምበር በደንቢ ስለዝንፈልጦ ዳጊሙ ለህዝብና ከበድል እድል አይረክብን ከሙ አይነት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳዕታ ፈተነ ያትኸውን ኢለይዛምን። ይህ በእንዲህ እንዳለም ከትግራይ ክልል ታጣቂዎች አዛዦች አንዱ የነበሩት ብርጋዴር ጀነራል ጎሽ ገብረም የኤርትራ መንግስት ዛላምበሳና ኢሮብን ጨምሮ 10 ያህል አካባቢዎችን መቆጣጠሩን ገለጹ። ኢሮብ፣ ዛላምበሳ፣ ጉሎ መኾዳ፣ ፍርቁ፣ ጎረስርናይ፣ ፍርቁ ውረድ ንምዕራብ ድማ ሰሜን ምዕራብ ባድመ፣ ሰንበል፣ ዓዲ ተኳሉ፣ ዓዲ ጸጸር፣ ዓዲ አሰር ዝብሉ በጣም ሰፋሕቲ ከባቢታት ሙሉ በሙሉ ኣብ ታፍቲ እዋን ኩናት ጀምሩ። ጀነራሉ አክሱማያን ከተባለና በትግራይ ክልል ላይ ከሚያተኩር ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንደገለጹት ሻዕቢያ ከህወሓት ጋር የፈጠሩት ትብብር ህዝብን ከህዝብ የሚያገናኝ የሰላም ትብብር ሳይሆን የኢትዮጵያ መንግስት ለመውጋት የተፈጠረ ግንባር ነው ማለታቸው ተመልክቷል። ይህ በእንዲህ እንዳለም ከ3000 በላይ ኤርትራውያን ስደተኞች በግብጽ ወህኒ ቤት መታሰራቸውን፣ የተወሰኑት ደግሞ ጾታዊ ጥቃትና ማሰቃየት እንደተፈጸመባቸው ሂውማን ራይት ኮንሰርን የተባለ ድርጅት አስታወቀም። ዘኒው አረብ ተቋሙን ጠቅሶ ባቀረበው ዘገባ እንዳመለከተው የምዕራባውያን አዲስ ዓመት ከገባበት እንደ አውሮፓውያን አቆጣጠር ጥር 10 2026 ጀምሮ እስከ የካቲት ወር ባለው ጊዜ ውስጥ ከ3000 በላይ ኤርትራውያን በግብጽ ወህኒ ቤት የሚገኙ ሲሆን የተወሰኑት ወደ ኤርትራ እንዲመለሱ ሳይገደዱ እንዳልቀሩም በዘገባው ተመልክቷል። የኤርትራ መንግስት ተቃውሞ በስደተኝነት በግብጽ የሚገኙት ወደ ኤርትራ እንዲመለሱ መደረጉ አሳሳቢ እንደሆነም የሰብአዊ መብት ተቋሙ አስጠንቅቋል። ይህ በእንዲህ እንዳለም በሰሜን ጦርነት ወቅት የኤርትራ ኃይሎች በትግራይ ውስጥ የፈጸሙትን ጥቃት በተመለከተም የጀርመን ድምፅ የእንግሊዝኛው አገልግሎት ከጥቂት ጊዜያት በፊት ትግራይ ውስጥ በመገኘት ሰለባዎቹን በማነጋገር ያቀረበው ዘገባ በጦርነት ወቅት ስለነበረ ሁኔታ ጠቅላይ ሚኒስትር አብይ አህመድ የተናገሩትን በሰለባዎቹ ምስክርነት ያስደገፈ ሆኖ ተገኝቷል። She had heard rumors of people being killed, so she and her family went into hiding near her house. When the cattle started to make noises, my son and husband left for the house to see what was happening. በአካባቢው ሰዎች እየተገደሉ ነው የሚል ነገር በመስማታቸው ከቤተሰቦቻቸው ጋር በቤታቸው ለመደበቅ መገደዳቸውን የሚያስታውሱትና የነበረውን ሁኔታ ለዶቼ ቬለ የእንግሊዝኛው አገልግሎት የገለጹት ወይዘሮ አብረት አጎስ የከብቶች ጩኸትን ተከትሎ ባለቤታቸውና ልጃቸው ምን እንደተከሰተ ለማየት ከተደበቁበት ሲወጡ የኤርትራ ወታደሮች ቤታቸው ድረስ መጥተው እንደገደሏቸው ገልጸዋል። የ70 ዓመቱን ባለቤታቸውን አቶ በሪሁን አባይን እንዲሁም በቅርቡ ለጋብቻ እየተዘጋጀ የነበረውን የ28 ዓመት ልጃቸውን ገዳይ በሪሁንን የገደሉት የኤርትራ ወታደሮች መንደሩን ስለተቆጣጠሩት እርሳቸውና ሴት ልጃቸው ለ4 ቀናት ከአስክሬን ጋር ቤት ውስጥ ለመቆየት መገደዳቸውን ገልጸዋል። በኋላም ቤተክርስቲያን ወስደው ለመቅበር ቢፈልጉም የወታደሮቹ ኃላፊን እንደማይቻል ሲነግራቸው በግቢያቸው ጓሮ የባለቤታቸውና የልጃቸውን አስክሬን መቅበራቸውን የገለጹት ወይዘሮ አብረት አጎስ ከ2 ወራት በኋላ አስክሬኑን ወደ ቤተክርስቲያን ወስደው ማሳረፋቸውንም ገልጸዋል።
Her 28-year-old son, Gidey Birihu, had been planning to marry soon. Abret Hagos and her daughter were too scared of the soldiers who were occupying the village. They stayed in the house with the bodies for 4 days. Then I went to the church to see if I could bury them there, but a high-ranking Eritrean soldier said no. He said it was us who attacked them. I told him we didn't. She buried her husband and son in her backyard. After 2 months, they were finally moved to the church's graveyard. የአድዋ ከተማ አስተዳደርም ለዲደብሊው እንግሊዝኛ አገልግሎት በሰጠው መግለጫ የኤርትራ ወታደሮች በአንድ ሳምንት ጊዜ ውስጥ በተለያዩ መንደሮች ከ300 በላይ ሰዎች መግደላቸውን ገልጸዋል። According to the administration of the town of Adwa, the soldiers slaughtered more than 300 people in various villages over the course of just 1 week. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በአርሲ የተፈጸመውን ግድያ በተመለከተ በገዳይነት ስሙ የተነሳው የኦሮሞ ነጻነት ሰራዊት ወይም ኦላ የተባለው በመንግስት በኩል ሸኔ በሚባል የሚታወቀው ቡድን እሱም መግለጫ ወጥቶ የለውበትም እንዲያውም መንግስት ነው የሚል ድምፁን አሰምቷል። ምናልባት አንዳንዴ ፌዝ የሚመስሉ አንዳንዴ እጅግን በጣም የሚያናድዱ የጭካኔ ጥግ የሚያሳዩ ከግድያውም ያላነሰ የሚያሙ ነገሮች በአደባባይ ሲስተጋቡ ያንን ደግሞ እንደ ቁም ነገር ወስደው በተለያየ መንገድ ያንን እንደ ትክክለኛ ወይ ደግሞ ለፖለቲካ ዓላማችን ይጠቅመናል በሚል በዚህ ዙሪያ የሚደረጉ መራወጦችን እያየው ነው። ምናልባት ይህን ጉዳይ በተለይ ከቤተክርስቲያኒቱ ጋር ተያይዞ በተለይ የንጹሃኑን ጉዳይ በተመለከተ ደጋግሞ ማንሳት የሚያስፈልገው ጉዳዩ ጊዜና ሁኔታዎችን እየጠበቀ የፖለቲካ ፍላጎት ያላቸው አካላት ለፖለቲካ ፍላጎታቸው ማስፈጸሚያ ነገም ስለሚያደርጉት ለማድረግ ግን ምክንያት ይፈልጋሉ። ለማድረግ ግን የፖለቲካ ሳይንቲስቶች የሚሉት ነገር አለ። ፎልስ ፍላግ ስትራቴጂ የሚባል ነገር አለ። ሁኔታዎችን ገምግመው ድርጊቱን ከፈጸሙ በኋላ ድርጊቱ የሚያስከትለውን ውጤት የሚጎዳ ሆኖ ከተገኘ ባለቤት ፍለጋ ይሄዳሉ። ይሄ ተመሳሳይ አሸባሪዎች በተለያየ ፖለቲካ እንቅስቃሴ ውስጥ ያሉ አካላት ሲያደርጉት የነበረ ነገር ነው። ግን ለነዚህ ኃይሎች ለዚህ ወንጀላቸው፣ ለዚህ ጥፋታቸው፣ ለዚህ አሰቃቂ ድርጊታቸው ተመሳሳይ ነገር እየፈለጉ በሰበብ ውስጥ እንዳይቀጥሉ በጉዳዩ ላይ የሆነ ነገር ሲፈጸም ሐዘን እየገለጹ ወይ ደግሞ የሆነ ጊዜ ሰሞን ጫጫታ አድርጎ ጉዳዩን ከማለፍ ችግሩን በተመለከተ የችግሩን ባለቤት መፈለግ ለመፍትሄው አቋራጩና ምናልባትም ሞትን ለማስቀረት የመንግስት አካላት ከሚወስዱት የጸጥታ ማስከበር በላይ ትልቁ መሳሪያ ይሄ ሊሆን ይችላል። ስለዚህ ሐዘን መግለጫ ማውጣት፣ ሐዘንን መግለጽ ወይ ደግሞ ውግዘት ማስከተል ብቻውን መፍትሄ አይደለም። ገዳዮች በንጹሃን ሞት የፖለቲካ ትርፍ ፍለጋ ውስጥ የሚዳክሩ አካላት የሚፈልጉትን ነገር እስኪያገኙ ድረስ ወደሚፈልጉት መንገድ የሚያንደረድራቸው መሆኑን እስካረጋገጡ ድረስ ደረሱበትም አልደረሱበትም ማምሻም ዕድሜ ነውና በንጹሃን ደም እየታጠቡ ሰቆቃ እየፈጸሙ ይቀጥላሉ። ያለፍንበትን መንገድ የተጓዝንበት እስካሁኑ ጉዞ የሚያረጋግጥልን ኢትዮጵያ ውስጥ አረመኔ የሚለው ቃላት ከሚገልጸው በላይ አረመኔዎች በኢትዮጵያ ውስጥ በቅለዋል ከየሰፈሩ። እና በዚህ ጉዳይ ላይ አንዳንድ ሰዎች
በሆነ አካል ላይ በሆነ እንትን ላይ የየራሳችሁ ጥላቻ የራሳችሁ ምክንያት ይኖራችኋል። ግን እየደገፋችሁ ያላችሁት ወይ ደግሞ ባያገባኝም እየተመለከታችሁት ያለው ጉዳይ በሆነ ተአምር፣ በእርግጥ ተአምር ሲፈጠር ነው ሊሆን የሚችለው። በሆነ ተአምር ሀገር እንደነዚህ አይነት አረመኔዎችና ጨካኞች እጅ የሚገባበት እድል ቢፈጠር ለስርዓተ ቀብር እንጠራራለን እንጂ ከዛ በኋላ ስለ ሀገር ማሰብ የምንችልበት ሁኔታ አይኖርም። በየአጋጣሚው በየጊዜው ተደጋግሞ መናገር የሚያስፈልገው ኢትዮጵያ ውስጥ በዚህም በዚያም በኩርፊያ በዚህም በዚያም በቁጣ ውስጥ ያለ ሰው የፖለቲካ ፍላጎት ያላቸው ከዛ ጋር ተያይዞ የሆነ ጥቅም ፍላጎት ያላቸው ሰዎች እነሱ መቼም አይመለሱም። የተሰሚነት የተጽዕኖ ፈጣሪነት ምናምን ፍላጎት ያላቸው ሰዎች በየራሳቸው መንገድ ይሄዳሉ። ግን ሌላ ከበስተጀርባ ሌላ ፍላጎት የሌለው እርግጥ ነው የሰፈሩን ሰው ቤተ መንግስት ማየት የሚፈልግ ነገር ግን ደግሞ ሀገሩ እንኳን በሰፈር አይደለም በወረዳ ብንወስደው አያሌ ሺህ ወረዳዎች ነው። ስለዚህ ሊሆን የሚችልበት እድል እጅግ በጣም የጠበበ ነው። በስንትና ስንት ሺኛ የሚሆን ነገር ነው። እዛስ ከሰፈር ወጥቶ ቤተ መንግስት ላይ ከምታዩ ይልቅ ከሰፈር ወጥቶ ጨካኝ አረመኔ ሰው ቤተ መንግስት ከምታዩ ይልቅ ህዝብ የተስማማበት የሚሰራ ሰው ቤተ መንግስት ላይ ብታይ፣ እንደዚሁ ደግሞ የተሻሉ ሰዎች ብቃት ያላቸው ሰዎች በመድረክ ተከራክረው በችሎታቸው ተሽለው ወደ ሜዳው ወደ መድረኩ የሚመጡበት ሁኔታ ላይ መስራት ነው የሚጠቅመው። የማይመጣ ነገርን እየጠበቁ ጉም ለመዝገን እየተመኙ በእጃቸው ያለውን ሰላም በእጃቸው ያለውን ነገር ሁሉ ለማጣት የወሰኑ የሚመስሉ ደግሞ በዚህም በዚያም ግራ የተጋቡ ሰዎችን እያየን ነው። ዋናው ነገር በምኞትም በምንም በየራሱ መንገድ የሚሄደው ምርጫው ነው። የገባውለት የተረዳለት ወደ አእምሮን የዘጋው ነገር የከፈተለት ዕለት ወደ መስመር ሊገባ ይችላል። በዛም ቢቀጥል ችግር የለውም። ስለማይገድል ጥፋት ስለማይፈጽም እየጎዳ ያለው ራሱን ብቻ ስለሆነ የተሻለው ቀን ምን ሲለቀው ልበል ወይ ደግሞ ሌላ ነገር ስንተስ ሲል ወደ መስመር ሊገባ ይችላል። ግን ሌሎች ሀገር ትውልድ ለአደጋ እየደረሱ ጥፋት እየፈጸሙ ያሉ አካላትን እነዚህን ለማስቆምና የሆነ ቦታ ላይ ለመክታት ሰዎች በልበድር ይሁን በማህበር ይሁን በጓደኝነት ይሁን ቁጭ ብለው ሲነጋገሩ ስለ ሀገራቸው ጉዳይ ይነጋገራሉ ብዬ አምናለሁ። የሆነ ነገር ሴት ያደረጉትን ነገር እሱ ማስተጋባት ሳይሆን እስቲ ያላየነው ያልተረዳነው በትክክል ኢትዮጵያ ውስጥ የነበረው ነገር ምንድን ነው? እንዴት እየሄድን ነው? ምን እየተደረገ ነው? ማን ምን እየከወነ ነው? ግጭቶች እንዴት ተነሱ? ግጭቶቹ እንዴት ቀጠሉ? ግጭቶቹ እንዳይቆሙ ምን አደረገው? እንዲህ አይነት ነገር ላይ ጊዜ ወስዶ አስበው ያንን ማድረግ የሚጠቅመው እያንዳንዱ ጥቃቅን ነገር ለሌሎቹ ለጥፋት ኃይሎች ምርኩዝ እየሆነ ሀገር እያጠፋ ስለሆነ ንጹሃን በማያውቁት ባልደረሱበት ባልዋሉበት በካራ እየተበሉ ስለሆነ በአረመኔዎች ህይወታቸውን እያጡ ስለሆነ ከዚህ ሁኔታ ውስጥ መውጣት የጉዳዩን የወንጀሉን ባለቤት መፈለግ ወንጀሉ እንዲቆም ወንጀለኞችን በወንጀላቸው አደባባይ እንዳይወጡ ማድረግ የሚቻልበት ሁኔታ ለመፍጠር ብዙ የሚያግዝ ነገር አለው። ስለዚህ በቤተ ክርስቲያን በምናምን አካባቢ ያለውን ትላንትን በዝርዝር ይገበታሉ። እጅግ በጣም ስለሚያሳስብ እጅግም በጣም ስለሚያም
እጅግም በጣም የሚያስጨንቅ ነገር ስለሆነ መግለጫ ለመጻፍ በሚወጣው ጊዜ ብቻ ችግሩ መፍታት አይቻልም። የዛሬ ዓመት ተመሳሳይ መግለጫ ወጣ፣ የዛሬ 2 ዓመት ተመሳሳይ መግለጫ ወጣ። ምንድን ነው ችግሩ የቀጠለው? ማን ነው ባለቤቱ? መንግስት ነው? የታጠቀው ኃይል ነው ወይስ ማን ነው? ይህን ጊዜ ወስዶ መገምገምና የወንጀሉን ባለቤቶች በትክክል በአድራሻ መግለጽ ብዙ ነገር ለማስተካከል ያግዛል። ማለት በዚህ በወንጀል በምናምኑ ላይ ብዙ ጊዜ ጥያቄ ያለ አይመስለኝም። በእርግጥ እሱ አይደለም ግጭቶቹ፣ እነዚህ ግድያ፣ ንጹሐንን የሚገድሉ ሰዎች፣ ተማሪዎች ትምህርት ቤት እንዳይሄዱ የከለከሉ ሰዎች፣ ሀገር ላይ ሰቆቃ እየፈጸሙ ያሉ ሰዎች ወደዚያ አይነት የጭካኔና የነውር ድርጊት ውስጥ እንዲገቡ፣ አረመኔያዊ ተግባር እንዲፈጽሙ ወደ አውሬነት የቀየራቸው የተወሰደባቸው መብት የተነጠቁት አለ። ይህንን በደንብ በሀገር ጉዳይ ላይ ኃላፊነት ያለበት ወገን ስለ ዛሬ ትውልዱ ስላለበት ብቻ ሳይሆን ስለ ነገም ያገባዋል፣ ስለ ነገም መጨነቅ አለበት። በሀገሪቱ ላይ ሲኒየር የሆኑ ዜጎች በሁሉም በሙያ በተለያየ የሙያ ዘርፍ ያሉ እነሱም ጭምር በቡድንም ይሁን በምንም እየተነጋገሩ የተወሰነ ነገር ለመፍትሄ አስተዋጽኦ ማድረግ ነው። ኢትዮጵያ ውስጥ በተወሰነ ደረጃ ማየው ፍርሃት ሰፍኗል። ፍርሃት ለምን ሰፈነ? ያሳዝናል። ፍርሃት የሰፈነው ብዙ ሰዎች ድንገት ሳይታሰብ አድራሻ ቀይረው ታዩ። አድራሻ የቀየሩትን ሰዎች ላለማስከፋት በሀሳባቸው ባይስማሙም ከነርሱ በተቃራኒ የሆነ ነገር ይዞ አደባባይ መውጣት የሚፈሩ ሰዎች አሉ። ግን ራሳቸውን ቆመው ሲገመግሙ ትክክል ናቸው ወይ? አስቀይመዋለሁ ብለው የሚያስቡትን ሰው ምናልባትም ውለታ እየዋሉለት ሊሆን ይችላል። ከምንም በላይ ደግሞ ሀገር በሚቀጥልበት ሁኔታ ላይ ትልቅ አስተዋጽኦ እያደረጉ በመሆኑ ሰው ልጅ እውነቱን በገባው በተረዳው የገባውና በገባውና በተረዳው ስል ነገሮችን በተለያየ መንገድ ጠይቆ መርምሮ ከተለያዩ ወገኖች ጋር ተወያይቶ ተከራክሮ ኢትዮጵያ ውስጥ ያለውን ነገር በትክክል ከገመገመ በኋላ መፍትሄ የሚባሉ አማራጮች ላይ የራሱን አስተዋጽኦ ማድረግ አለበት። ይህን መልሼ እንድል የሚያደርገኝ ከግድያው በላይ ከስለቱ በላይ የሚያሙ እንደነሸኔ ያለ ቡድን መግለጫ በአደባባይ ሳያፍር ይዞ ስለወጣ ማለት ነው። እሱ ይዞ መውጣቱ ብቻ ሳይሆን አሁን ከሱ ጋር ጽምዶ የፈጠሩት እሱ ስለገደለ የጠቅላይ ሚኒስትር አብይ መንግስት ማስቆም ስላልቻለ የሚል ክስ ሲያቀርቡ የነበሩ ትንሽ ቆይተው ደግሞ ተናበው ነው ድርጊቱን የሚፈጽሙት የሚለውን እያውለበለቡ ቆይተው ዛሬ ከአራጁ ጋር ግንባር የፈጠሩትን የሱን መግለጫ ሲያንቆለጳጵሱና ሲያሰራጩ ሳይ የሰው ልጅ እስከዚህ ድረስ ይታመማል ወይ? እስከዚህ ድረስ ራሱን ይጠላል ወይ? እስከዚህ ድረስ ራሱን ግምት ውስጥ የሚያስጠልገባ ነገር ውስጥ ይገባል ወይ? ስልጣን ላይ ያለው መንግስት ላይ ይሄ ሸኔ የሚባል ቡድን የተኮሰው ከዚህ ቡድን ጋር በሀሳብ የሚስማሙት እነ ጀዋር መሐመድ ስልጣን ላይ ያለውን የጠቅላይ ሚኒስትር አብይ መንግስት ላይ ተቃውሞ ያሰሙት ምን ተፈጥሮ ነው? ኢትዮጵያ የሚል ጉዳይ ቤተ መንግስት ማለት ፓርላማ ላይ በመውለብለቡ ያቺ ተቆረቆራቸው ነበር። ከዛ በኋላ የአፄ ምኒልክ ቤተ መንግስት ሲታደስ
ሐውልታቸው በጧፍ ሲቀመጥ በጧፍ ምናምን ተሰርቶ ሲቀመጥ ያጼ ንጉሡ ነው። የዛን ጊዜ አሁን ሊሄዱት እነ ጀዋር ይህንን ለመቃወም ታሪክ ነው። ሰዎች በበጎም በመጥፎም የራሳቸውን አሻራ ጥለው ይሄዳሉ። ስለዚህ የኢትዮጵያ ታሪክ ነው። የኢትዮጵያን ታሪክ መግለጥ ሰዎችን ሚናቸውን በበጎም ይሁን በመጥፎ ታሪክ ፍርድ ይሰጣል። ግን ያንን ቤተ መንግስት የሰሩ እሳቸው ናቸው። ይሄ ቡድን ተኩሶ ያውም ገና በወጉ ያልጠናን መንግስት ውስጡ በቲፒኤልኤፍ የደህንነት ምናምን ምንድነው ያልጠራ መንግስት እሱን እንኳን መገፍተር አቅቶት ዝም ብሎ እንትን ሲል ኖረ። ከዛ በኋላ አይ የሆነ ማህበረሰብ ክፍል ይደግፈዋል፣ ይሄንን ፖሊስ ጣቢያ ላይ እየተኮሰ ቀበሌ ጽሕፈት ቤት ላይ እየተኮሰ ቤተ መንግስት መድረስ እንደማይችል አወቀ። የፖሊስ አዛዦችን የወረዳ ኃላፊዎችን እያደፈጠ እየገደለ ቤተ መንግስት እንደማይደርስ አረጋገጠ። ስለዚህ ቁጣ መቀስቀስ፣ ሌላውን ማነሳሳት አስፈላጊ ነው። እናም ሰዎችን በማንነታቸው እድሜም ጾታም ምንም ሳይል በሰፈራቸው በመንደራቸው እየገባ መጨፍጨፍ ጀመረ። ዛሬ ከዚህ ኃይል ጋር ግንባር የፈጠረው ፋኖ ደግሞ ትኩስ ሬሳ ቪዲዮ እየተላከለት ይሄንኑ እያሰራጨ የአብይ መንግስት ሸኔ አማሮችን ሲጨፈጭፍ ዝም ብሎ እያየ ነው። እሱ ብዙ ገበያ ላይ አልቆይ ሲል ደግሞ ሸኔና አብይ መንግስት ተባብረው አማራን እየጨፈጨፉ ነው። እንዲህ እያሉ ቀጠሉ። ይህንን ሲያደርግ የነበረ የኢትዮጵያን የለውጥ ተስፋ ያመከነ ወይ ደግሞ ለማምከን የሞከረ እርግጥ እንደነሱ ፍላጎቱ ቢሆን ኖሮ በአፍ ላይ የሚመክን ነገር ነበር። ይህን ሲጨፈጭፍ የነበረ ከእያንዳንዱ ሟች አንደበት የምንሰማው በየደረሰበት ይህንን ነገር ሲፈጽም የነበረ ቡድን ዛሬ ሳያፍር የአርሲውን ጭፍጨፋ በተመለከተ መግለጫ ወጣ። መግለጫ ማውጣቱ ከግድያው ያላነሰ የሚያምነው እውነት ለመናገር እርግጥ ነው እንዲህ አይነት የሰዎችን ሞት ሀብት ንብረት ውድመትን ለፖለቲካ ዓላማ ሲሉ የሚፈጽሙ እንደዚህ አይነት ጨካኞች አረመኔዎች በእርግጥ በሰው ላይ አይደለም፣ ብዙ ጊዜ እንደውም እውነት ለመናገር እኛ ሀገር ነው በሰው ላይ እንደሚፈጸመው። ይህንን ሲፈጽም የነበረ ቡድን በየትኛውም ወረዳና ቀበሌ በተፈጸመው ጉዳይ ሁሉ ያኔ ዝም ብሎ ኖሮ ማስታወሱ እስካሁን ድረስ መግለጫ በማውጣት የዝቋላ አቦ መነኮሳት ግድያ ነው። የዝቋላ አቦ መነኮሳት ግድያ ሂደቱ ራሱ አስገራሚ አይደለ እንዴ? እዛ በቋሚነት የሰፈሩ እየመጡ ሙዳየ ምጽዋት የሚገለብጡ ፍላጎታቸው ምናምን ለማሳካት ምን ያህል እንደሄዱ ከአባቶቹ እዛ ካሉት መነኮሳት ብዙ ነገር ተነግሯል። ሸኔ የሚባል ቡድን በኦሮሚያ ክልል ጭፍጨፋ፣ ሰቆቃ ሲፈጽም የነበረ ቡድን መሆኑን ምናልባት ገና ያልተፈጠሩ ልጆች ካሉ በስተቀር ዛሬ ኢትዮጵያ ምድር ላይ የማያውቅ የማይገነዘብ የማይረዳል ብዬ አላምንም። ይሄንን ቡድን መንግስት ማስታገስ አቃተው፣ እንዲያውም ተባባሪ የሚል ነገር ሲሉ የነበሩ ወገኖች አሁን የዚህም ቡድን መግለጫ ሲያስተጋቡ ሲታይ እስከዚህ ድረስ ሰው ራሱን ዝቅ ያደርጋል፣ እስከዚህ ድረስ ራሱን ግምት ውስጥ ይጥላል፣ እስከዚህ ድረስ ሰዎች የሚከተሉኝ ሰዎች ጨርሶ ደንዝዘዋል፣ ማሰብ አይችሉ የሚል ድምዳሜ ላይ ሰው ይደርሳል። መግለጫውን እናነበው።
መግለጫው እንዲህ ይላል። በአርሲ የኦርቶዶክስ እምነት ተከታዮች ላይ የደረሰውን እልቂት የኦነግ ኦነሰ መግለጫ ይላል። የኦሮሞ ነጻነት ሰራዊት ማለት ነው። አብይ አህመድ ስልጣን ላይ መንጠልጠያ ዋናው መርህ አድርጎ ከያዛቸው ስልቶች ዋነኛው የሀገሪቱን ህዝቦችና ተቋሚ ኃይሎች እርስ በርስ ማጋጨትና በፍርስራሹ መሃል ጎልቶ መውጣት እንደሆነ ይታወቃል። ባለፉት 8 ዓመታት ፍቅር፣ ሰላምና መደመር ብሎ ባሸበረቁ ቋንቋዎች የተሸፈነው ይህ የመከፋፈል መርዝ የከፋ ሰብአዊና ቁሳዊ ውድመት አስከትሏል። ልቀጥልና በኋላ ስታይል ስጥበት። ባሳለፈው ሳምንት ብቻ አንደኛ አብይ ወለጋ ላይ ባደረገው ንግግር የኦሮሞ ጥቅም አስጠባቂ መስሎ በመቅረብ የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቁ ቢላዋ ይዘው እየመጡበት ነው ሲል ቀስቅሷል። 2 የወልቃይትና ራያ ምርጫ ክልሎችን አንዴ በትግራይ መልሶ ከትግራይ ውጭ እንደሚካተቱ በማወጅ ቦታዎቹን ዘላቂ የአኬልዳማ ምድር ለማድረግ ሞክሯል። ይህ ሁሉ የሚደረገው ተቃዋሚዎች ሳይወድሙ ዘውድ ማጽናት እንደማይቻል ስለደመደመ ብቻ ነው። ባለፉት ቀናት ደግሞ በአርሲ ሰርካ ወረዳ ንጹሐን የኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎቹ አስጨፍጭፏል። ዓላማው አንድና ያው ነው። ንጹሐን የኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትን በማሰብ የተደረገ የድንቁርና ፖለቲካ ትንታኔ የወለደው ጭካኔ ነው። በኦሮሚያ የሚኖሩ ህዝቦች በሙሉ ዜጎቻችን፣ ወንድሞቻችን ናቸው። ማንም ይሁን ከየትም ይምጣ በንጹሐን ደም የሚነግዱ ደመኛ ዘላቂ ጥቅማችን የንጹሐን ህዝቦችን አብሮነት ቀንደኛ ጠላት ነው። ተቀናቃኝ አይደለም፣ ተቋሚ አይደለም፣ ጠላት ነው። ይህ ሰንኮፍ ከምድራችን እስኪነቀል እስከ መጨረሻው እንታገለዋለን ይላል። ይህ መግለጫ ያነበበ ሰው ከላይ የድርጅቱ ሎጎ ባይኖር ከድርጅቱ ድረገጽ ላይ ባይወጣ ያንን ጭፍጨፋ እስከዛሬ ሲፈጽም የነበረው ቡድን ድንገት መልአክ ለመሆን ለምን ቃጣው የሚል ጥያቄ ያስነሳል። በነጥቦቹ ላይ ብንሄድ የጠቅላይ ሚኒስትሩ መንግስት ሀገሪቱ ላይ ስልጣን ላይ ከያዘበት ጊዜ ጀምሮ ጎልቶ ለመውጣት እርስ በርስ ማዋጋት ወይ ደግሞ ፍቅር፣ ሰላምና መደመር ብሎ ባሸበረቁ ቋንቋዎች የተሸፈነው ይህ መከፋፈል መርዝ የከፋ ሰብአዊና ቁሳዊ ውድመት አስከትሏል። ይህንን ነው እንግዲህ እንዲህ አይነት ነገር ሲመጣ ሰዎች እግዚአብሔር በሰጣቸው አእምሮ እርስ በርስም ሲነጋገሩ የጠቅላይ ሚኒስትሩ መንግስት ኢትዮጵያዊነት፣ ወንድማማችነት፣ ፍቅር የሚለውን ነገር በመስበክ ከዛ በተቃራኒ ከመስመሩ ወጥቶ የሄደበት ቃልና ተግባሩ ለየቅል የሆነበት መንገድ አለ። ይሄንን የኦሮሞ ነጻነት ሰራዊት ወይ ደግሞ ፋኖ ወይ ደግሞ ሌሎች ኃይሎች የሚያደርጉት ጥይት መተኮስ የጀመሩት ጠቅላይ ሚኒስትሩ ስልጣን ላይ ተቀምጠው ገና በወጉ መሬት ባረገጡበት የቲፒኤልኤፍ ሰዎች መንበሩን ግራና ቀኝ መቶ ባለቀቁበት ወዲያውኑ ከቲፒኤልኤፍ ሰዎች ጋር እየተናበቡ የተደረገ ነገር አልነበር? ፈረንሳዩ ሬኔ ሌፎት ይመስለኛል ወዲያውኑ የጠቅላይ ሚኒስትር አብይ መንግስት መጥቶ 6 ወር ምናምን ባልሞላ ጊዜ ውስጥ አንድ አርቲክል ጽፎ ነበር። እነ ጀዋርን ምናምን እና አቶ ስብሐት ነጋን ጭምር አነጋግሮ እዛ ላይ በግልጽ የተቀመጠ ነገር አለ። አንደኛ ትግራይ ውስጥ የሚሰማው መፈክር እናሸንፋለን የሚል ነው፣ እንነሳለን የሚል ነው። አንዳንድ የመረጃ ምንጮች በኦሮሞ ነው ኃይሎችና በህወሓት መካከል የውስጥ ለውስጥ ንግግር ተጀምሯል። ይሄ በወቅቱ የወጣ ጽሑፍ ነው። ይሄ በሚሆንበት ወቅት የኦሮሞ ነጻነት ሰራዊት ወቅቱ በኢትዮጵያ መንግስት ላይ እየተኮሰ ነበር። ተቃዋሚዎች
እንዲዳከሙ፣ ተቃዋሚዎች እንዲከፋፈሉ፣ ተቃዋሚ እንዲዳከም የትኛው መንግስት ቢያደርግ የሚገርም ነገር አይደለም። ምን ጥያቄ ውስጥ የሚገባ ነገር አይደለም። በተለይ ደግሞ ዘረኛ ተቃዋሚ ቢዳከም ለሀገር ይጠቅማል። ምን ጥያቄ ውስጥ የሚገባ ነገር ነው። ግን ዘረኞቹ ለምን ተደራጃችሁ፣ ለምን ፓርቲ መሰረታችሁ፣ ለምን እንዲያደረጋችሁ ብሎ ተኩሶባቸዋል። ከፌዴራል መንግስት ወይ ደግሞ ከጠቅላይ ሚኒስትር አብይ መንግስት የተደረገ ነገር አለ? ይሄ ብዙ ደስ የሚለኝ የሰገሌ ጦርነት የዛን ዘመን በነ ንጉስ ሚካኤል እና በነ ፊታውራሪ ሀብተ ጊዮርጊስ መካከል የነበረ በታሪክ ያነበብነው ነገር እኮ አይደለም። ወደኋላ መለስ ብለን ስናይ በትውስታ ሁላችንም ጋር የሚመጣም እድሜ ለዲጂታሉ ዓለም መረጃ ባህር ውስጥ ሁሉም ነገር ደግሞ የተሰጣበት ነው። ስለዚህ የተኮሰው ሸኔ ነው። ተቃዋሚዎችን መከፋፈል ምን የሚባለው ነገር ከየት ይመጣል? ያኔ እኮ ፋኖ የሚባል ነገር አልነበረም። ፋኖ እንዲፈጠር ወይ ደግሞ ፋኖ በአማራ ክልል ተቀባይነት እንዲያደርግ እሱማ እየተደራጁ ነበር። ጥያቄ ውስጥ የሚገባ አይደለም። የደብረ ማርቆስ እኮ ስብሰባ ፉከራ ገና የካቲት 2011 ነው። ጠቅላይ ሚኒስትር አብይ ስልጣን የያዙት መጋቢት 2010 ነው። 1 ዓመት አልሞላውም። ተከበብን የሚለውም እነ ዘመነ ካሴ እንትን ሲሉ፣ ያቺ ግን ተከበብን የምድረ በዳ ላይ ጩኸት ነበር። የከበበው ተጠርጎ ከወጣ በኋላ ወደ ስልጣን የመጣው ቡድን የከበበ ሳይሆን ከበባን ያስነሳ ቡድን ስለሆነ የምድረ በዳ ላይ ጩኸት ስለሆነ የሚያደምጣቸው የሚከተላቸው እንደማይኖር ግልጽ ነበር። ወጣቱን ግን በዘረኝነት ለማስጮህ ተሞክሯል። ስለዚህ ከበባው ከበባ እንዲመስል ለምን አልጨፈጨፋቸውም በሚል ያው ሸኔ ሲጨፈጨፍ ኖረ ንጹሐንን። በዚህ ሂደት ውስጥ የጠቅላይ ሚኒስትሩ መንግስት ተቃዋሚዎችን ለመከፋፈል፣ ተቃዋሚዎችን ለማዳከም የሚባለው ነገር ከየት ጋር ነው የሚመጣው? ስለዚህ ስልጣን ላይ ለመቆየት በሚል ስልጣን ላይ አሁንማ ስልጣን ላይ ለመቆየት እኮ የተቃዋሚ ምናምን ጉዳይ አይደለም። አሁን ስልጣን ላይ ለመቆየት የሚታይ የሚዳሰስ አይኑን ለገለጠ ሁሉ የሚታይ የተግባር ስራዎች ኢትዮጵያ ምድር ውስጥ እየታዩ ናቸው። ስለዚህ ስልጣን ላይ ያለው መንግስት ህልውናውን ለማጽናት የተቃዋሚ መዳከም የምናምን ነገር ምን ያደርግለታል? ከዚህ በኋላ ተቃዋሚ በሀሳብ የላቀ ተቃዋሚ ከመጣ ፈተና ሊሆን ይችላል። ጅራፍ የሚያጮህ ተቃዋሚ፣ ከመንደሩ ባሻገር ማሰብ የማይችል ተቃዋሚ ለዚህ መንግስት መደበሪያ እንጂ ምን ሊያመጣ ይችላል? ተደራጅተው ፓርቲ መስርተው ምናምን ትንቢሉ በቃ መቀለጃ ማሾፊያ ነው የሚሆኑት። ብሔርተኛ ምን እንትን ይኖራል? እየተኮሱ ግን የህዝብ ሰላም ስለሚነሱ የሰውን ደህንነት ፈተናውን ስለሚጥሉ ለመንግስት ዕዳ ነው፣ መከራ ነው። የሚተኩሰው ሸኔ፣ የሚተኩሰው ፋኖ፣ የሚተኩሰው ህወሓት ቢሆንም የሚጨፈጭፉት እነሱ ቢሆንም መንግስት ነውና የህብረተሰቡን ሰላምና ደህንነት የማረጋገጥ ግዴታ ስላለበት በጨፍጫፊዎቹ ልክ ባይጠየቅም የህብረተሰቡን ሰላምና ደህንነት አላረጋገጥክም በሚል ይወቀሳል ብቻ ሳይሆን ሰው ነገን ተስፋ እንዳያደርግ የሚፈጥሩ ሁኔታዎች ይኖራሉ። ስለዚህ የትኛው መንግስት ነው ተረጋግቶ ስልጣኑን እያጸና እያረጋገጠ እየሄደ ያለ መንግስት በየስርቻው የሚተኩሱ ሰዎችን እያንዳንዱ ስርቻ ድረስ ሄዶ መልቀም እርግጥ ከባድ ቢሆንም ያ ባይሆን አሁን እኮ ከቅርብ ጊዜያት ወደ ኢትዮጵያ ውስጥ የምናየው ነገር በተዛባ መረጃ በቀን ተረት እየሰሙ ደግሞ አንዳንዱ ጉዳዩ ጓደኛ ምንም የሰፈሩ ሰው ስለሚሆን አድማሱ ይጠባል። ብዙ ጊዜ የአይነት የሚፈጥራቸው ነገሮችም አሉ። ወይ ደግሞ ብሶተኛ አንድ ላይ ይገናኛል። ብሶተኛ ምክንያት የለውም። ብሔርተኛም ለማሰብ ይገደባል ብዙ ነገር። ስለዚህ በእንደዚህ ዝግ የሆኑ ሰዎች አሉ አብዛኛው። ከነዛ በቀር ግን ሌላው ተደናግሮም ይሁን ምን ግራ የገባው አሁን በሚያየው በተግባርም ደግሞ መሬት ላይ መጥቶ በሚዳስሰው ነገር እየተለወጠ ነው። በአደባባይ እኮ እየመሰከሩ ነው።
ስለዚህ ሰላምን አጽንቶ ይበልጥ ተቀባይነትን አረጋግጦ በየቀኑ ስራ በመስራት በታሪክ ውስጥ ደማቅ አሻራቸውን ጥሎ ለመሄድ የወሰኑ ሰዎች በኢትዮጵያ ምድር እየታዩ ነው። ያ ስራቸው መሬት ላይ ትርጉም ያለው ነገር ሰርቶ ለትውልድ የሚተርፍ ነገር እንድንል የተረጋጋ ሰላምና ጸጥታ ይበልጥ ያስፈልጋቸዋል። ንጹሐን ሲገደሉ እነርሱ ላይ ተስፋ ያደረገው ህዝብ ተመልሶ እስከ መቼ የሚል ቁጭት ውስጥ ነው፣ ሀዘን ውስጥ ነው የሚገባው። በዛ ምን ያተርፋሉ? ይጎዱበታል እንጂ። ይህን ዝም ብሎ ማንም ጤነኛ ሰው ይህን ብቻ መዝነው ይህንን አረመኔ ቡድን ወዲያውኑ ወደ ማውገዝ መሄድና አቋም መውሰድ ሲገባም በስመ ተቋሚነት ይህን ነገር ቀጥለውበታል። እነዚህ ሰዎች በጣም በእርግጠኝነት የምናገረው ይሄ ብዙ ማንም ሰዎች በጤነኛ አእምሮ ሲመዝኑት ግልጽ ለሆነ ጉዳይ አይደለም። ሸኔ እስከዛሬ ሲጨፈጭፍ የኖርኩት ጃልመሮ ማለትም ድሪባ ኩምሳ እስከዛሬ እኮ ሲጨፈጭፍ የኖርኩት አብይ ጨፍጭፍ ብሎኝ ነው የሚል መግለጫ ቢሰጥ ሰበር ዜና ብለው የሚናገሩ ከዛ በኋላ ደግሞ አዳራሽ ተሰብስበው ይኸው ብለናችሁ አልነበሩ የሚል ያለ ይሉኝታ ያለ ሀፍረት ይህንንም አምነው ሊያሳምነው የሚሞክሩ ቁጥራቸው የበዛ እንደሆነ አልጠራጠርም። ሰው ራሱን ሲያስገምት የሌሎች የማሰብና የማገናዘብን ችሎታ በዚህ መደረጃ ዝቅ ሲያደርግ እስከምን ድረስ እንደሚሄድም ማሳያ ነው። ባሳለፈው ሳምንት ይላል አብይ ወለጋ ላይ ባደረገው ንግግር የኦሮሞ ጥቅም አስጠባቂ መስሎ በመቅረብ የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቁ ቢላዋ ይዘው እየመጡብህ ነው ሲል ቀስቅሷል። የሰሜኑ ማህበረሰብ ኦሮሞ ያገኘውን እድል ሊነጥቁ የሰሜኑ ማህበረሰብ ተብሎ ኮት ቃል በቃል የሰሜኑ ህዝብ ወይ ደግሞ የሰሜኑ ማህበረሰብ ሊነጥቅ ቢላዋ ስለሆነ የሚል እስካሁን ድረስ ከሸኔ ብቻ ነው የምንሰማው። የሆነ በዓለም ላይ ሊጠፋ የተቃረበ የሆነ ቋንቋ ድሪባ ኩምሳ ብቻ መተርጎም የሚችለው ቋንቋ እስኪመስል ድረስ ነው እችን እንትን የሚደጋግሙት የሚሏት። በሰሜን በኩል ምንድን ነው ያመፁ ኃይሎች አሉ፣ በኦሮሚያን በኩል ያመፁ ኃይሎች አሉ። ስለዚህ ሸኔ ከነቲፒኤልኤፍ ጋር ያደረገውን ትብብር መብትና ነፃነትን መልሰው ሊነጥቁ ነው የሚል መልእክት ቢተላለፍ ለምን አስገራሚ ይሆናል? ቲፒኤልኤፍ ስልጣን ላይ ሆኖማ መብት ነጥቆ ነበር። በሞግዚት በምስለን የነበርኩ ሲያስተዳድር የነበረው ቲፒኤልኤፍ የሆነ ተአምር ተፈጥሮ ቢደርስ ምን ሊያደርግ እንደሚችል ግልጽ አይደለ እንዴ? መቼም ፋኖ መንግስት ይሆናል ብሎ ጠቅላይ ሚኒስትሩ ይናገራሉ ብዬ አላስብም። ምክንያቱም የተበታተነ በየቀበሌው በየምናምን በየስራቸው የሚርመጠመጥ ይሄኛው ቲፒኤልኤፍ የተሰባበረ ፍንክትካች ቢሆንም የተወሰነ ነገር እንደው ምንድነው ትንሽ የተወሰነ ወጥ ለመሆን የሚሞክር ነገር ስላለ ብዬ ነው። ስለዚህ ከሸኔ ጋር ዛሬ የተባበሩት ኃይሎች መብትን ሊነጥቁ ነው የሚል በዛ መንገድ ቢቀርብ ለምን አስገራሚ ይሆናል? ታዲያ ቲፒኤልኤፍ የኦሮሞን መብት ሊያስከብር ነው የሚመጣው? እንኳን የኦሮሞን መብት የትግራይን መብት ማስከበር የሚችል ድርጅት አይደለም። በተግባር የታየው ያ ስለሆነ ማለት ነው። በትግራይ ህዝብ ስም ይምላል። በትግራይ ህዝብ ስም ማዕከላዊ መንግስቱን ይዘው ካዝና ገልብጠው ታንኩንም መድፉንም በእጃቸው ይዘው የፈቀዱትና የፈለጉትን ነገር ሲያደርጉ ጥቂቶች ሀብት ጋራ ላይ ሌላውን ደግሞ ለመከራና ለሰቆቃ የዳረገ ቡድን ነው። ስለዚህ ይህ ቡድን መልሶ መብትን ሊነጥቅ ነው ቢባል ለምን ሸኔችን ደጋግሞ እንደሚያስተጋባ ግራ የሚገባ ነው። ይቀጥላል። የወልቃይትና ራያ ምርጫ ክልሎችን አንዴ በትግራይ መልሶ ከትግራይ ውጭ እንዲካተቱ በማወጅ ቦታዎቹን ዘላቂ የአኬልዳማ ምድር ለማድረግ ሞክረዋል። የደም ምድር ማለት ነው። ይህ ሁሉ የሚደረገው ተቃዋሚዎች ሳይዳከሙ ዘውድ ማጽናት እንደማይችል ስለደመደመ ነው። የትኛው ተቃዋሚ
የዛሬ 5 ዓመት ምናምን አካባቢ ጦርነቱ ሲጀመር የነበረው ሸኔ አለ። የዛሬ 5 ዓመት ጦርነቱ ሲጀመር የነበረው ህወሓት አለ። የትኛው ተቃዋሚ? የወልቃይት ጉዳይ ማንም ጤነኛ የሆነ ሰው አወዛጋቢ ቦታዎች ናቸው። ስለዚህ ወደ አማራም ወደ ትግራይም አይገቡም። ጉዳዩ ሲፈታ ድረስ የክልል ምክር ቤት ምርጫ አይደረግም። የፓርላማ ምርጫ ግን ይደረጋል። የፓርላማ ምርጫው ከሁለቱም ውጭ ሆኖ ይደረጋል። 5 ሰዎች ፓርላማ ይገባሉ። የትግራይን መብት ጥቅም ሚነካ፣ የአማራን ትግል ህዝብ መብትና ጥቅም ሚነካ ምንም ነገር የለውም። ይልቁንም አሁን ሁለት ጽምዶ የፈጠሩት ሸኔና ማለት ፋኖና ህወሓት ሰልፍ እያደረጉ ምን እያደረጉ፣ ያኛው ተመልካች ነው፣ ሰልፍ ምናምን ያደርጋል፣ ጉዳይ ፈጻሚ ነው። ቲፒኤልኤፍ ዶክተር ደብረጽዮን የአማራና የትግራይን ህዝብ ለማጣላት አሉ። ይሄንን የእሳቸውን ንግግር ደግሞ የሚያስተጋባ ያው ከፋኖ ካምፕ አለ። የአማራና የትግራይን ህዝብ ለማጣላት የቱ ጋር እንደሚያጣላ እሱ አንዱ ግልጽ አይደለም። ሰዎች የሰፈራቸው ጋር ቆመው ጉዳዩን ሲያዩ ትልቅ ነው ያጣላ ይችላል። ምክንያቱም ገለልተኛ የሚባሉ የቲፒኤልኤፍ ሰዎችም ያንን አይነት ስሜት ስለሚያንጸባርቁ ማለት ነው። ገለልተኛ ስል ከቲፒኤልኤፍ የተፋቱ ማለት ነው። ምንድን ነው የሚያጣለው? አወዛጋቢ ቦታ ነው። አንዳንዴ ኃላፊነት መውሰድ ያስፈልጋል። ቲፒኤልኤፍ መጥቶ የከለለው መሬት ነው እና ይሄ ትንሽ አወዛጋቢ ስለሆነ ባለቤቶቹ መሬቱ ላይ የሰፈሩ ሰዎች ወደ ተፈናቅለው ሄዱትም ያሉትም እነሱ ይወስኑ ነው። ከዚህ በላይ የተሻለ መፍትሄ ሀሳብ አለ እንዴ? እና የኢትዮጵያ ብሔራዊ ምርጫ ቦርድ መጀመሪያ ይፋ ሲያደርግ የኢትዮጵያ ብሔራዊ ምርጫ ቦርድ ያንተን የፖለቲካ ኮተት አይከታተልም። ኢትዮጵያ ውስጥ ያለ ህግ አለ። የዛሬ 5 ዓመት ምርጫ እንዴት ተካሄደ? የዛን ጊዜ ምርጫ ሲካሄድ ትግራይ ክልል ነበር። ያንን የመቀደመውን ሪፖርት ማለት የምርጫ ክልሎች ይፋ አደረገ። ትግራይ ውስጥ አወዛጋቢ ስላለ የፕሪቶሪያ ስምምነት ላይ እንደዚህ ስለሚል የሚል ነገር ውስጥ ምርጫ ቦርድ ሊገባ አይችልም። በኋላ የፌዴሬሽን ምክር ቤት እነዛ ቦታዎች ምርጫ የሚካሄድባቸው አይደሉም፣ አወዛጋቢዎች ናቸው ብሎ የመፍትሄ ሀሳብ በፌዴሬሽን ምክር ቤት በኩል ቀረበ። እዚህ ጋር መጀመሪያ የተቀመጠውና የተለወጠ የሚጠቀሰው ነገር ራሱ አስገራሚ ነው። ከምንም በላይ ይሄ በመሆኑ የአማራና የትግራይን ህዝብ ለማጋጨት ነው ወይ ደግሞ ፋኖና ህወሓትን ለማጣላት ነው ከተባለ ቀላሉ ነገር እኮ ጠቅላይ ሚኒስትሩን ከስልጣን ካስወረዳችሁ ከጣላችሁ በኋላ እስከዛ ድረስ ግድ የለም መሀል ላይ ዝም ብሎ የማንም ሰውን ይቀመጥ ማለት እኮ ነው። ኃላፊነት የሚሰማው ሰው ከሆነ ይህንን ነው። ህወሓት ከዳር እስከ ዳር የሚችለውን ሰልፍ ሁሉ ሰው አስወጥቶ እየተቃወመ ለማጣላት ነው ይላል። ያኛውም ለማጣላት ነው ይላል። አብሮ ያው ለመሸጥ ለመስጠት አብሮ ለመተኮስም ወልቃይትን ከቲፒኤልኤፍ ጋር ሆኖ ለመተኮስም ቅንጣት ታክል እንትን የማይለው ቡድን ነው። ምክንያቱም 4 ኪሎ በዚህ ቀን ገባለሁ ብሎ 4 ኪሎ መንግስተ ሰማያት ሆናች። ስለዚህ ምናልባት እነዚህ ሰዎች ከዚህ ቀደም ተኩሶ አዲስ አበባ ስለደረሱ እንኮኮ ብለው እዛ ደርሱኝ ሆነ ብሎ ከመድረሳቸው በፊት ግን ይደፈጥጧል። አይደርሱም እንጂ ከመድረሳቸው በፊት መጀመሪያ ሻዕቢያ ህወሓትን ይደፈጥጣል። ከዛ በኋላ ካላችሁ በየቀበሌያችሁ ኬላ ጠባቂ የጦር አበጋዝ ምናምን ትሆናላችሁ። ከዚህ ውጭ ሆነ ኢትዮጵያ ውስጥ የሚታይ ነገር የሚመጣ ነገር የለም። ስለዚህ የወልቃይትን ጉዳይ ሸኔ እዚህ ጋር ሲያነሳ በጣም የሚገርም ነገር ነው። ባለፉት ቀናት ደግሞ በአርሲ ሲርካ ወረዳ ንጹሐን ኦርቶዶክስ ተከታዮችን ባሰማራቸው ተላላኪዎች አስጨፍጭፏል። ዓላማው አንድና ያው ነው። ንጹሐን ኦርቶዶክስ ተከታዮችን በማስጨፍጨፍ የኦሮሞና የአማራ ኃይሎችን ማጋጨትና በማሰብ የተደረገ የድንቁርና ፖለቲካ ትንታኔ የወለደ ጭካኔ ነው። እዚህ ላይ አንድ ያረጋገጠው እውነታ ሸኔ ከዚህ ቀደም ፋኖን በጣም ያወግዝ ነበር። ስለዚህ አሁን እኛና ፋኖን ለማጣላት ነው የሚል ነው። እናንተና ፋኖና ሸኔ ቢጣላ ጥሩ ነው። ያው ስትጣሉ ህዝቡ እንዳይጎዳ እንጂ ሁለት ዘረኛ ተጣልቶ ቢችል ድራሹ ቢጠፋ
ከምንም በላይ ሁለቱ ማህበረሰብ እፎይ ይላል። ከዛም ባሻገር ኢትዮጵያም እፎይ ትላለች እንዲህ አይነት ዘረኛ ሲጠፋ። ዋናው ሰንኮፍ አለ። እሱን ያው በሚደፈጠጥበት መንገድ የሚደፈጠጥ ይመስለኛል ዝም ብዬ ሳስበው። ሌላ ምርጫም ያለ አይመስለኝም። እና እናንተን ለማጣላት ንጹሐንን የኢትዮጵያ መንግስት ሲገድል ተጣላችሁ፣ ተጣመራችሁ። እናንተ አሁን ሰው ተገደለ ብላችሁ ልትጣሉ ትችላላችሁ? የህዝብ መብት ምናምን ይገባችኋል? ለህዝብ መብት ለህዝብ ነጻነት የቆመ 7 ዓመት ኦሮሚያ ምድርን፣ ወለጋን፣ ጉጂን የመከራ የሲኦል ምድር ያደርጋል። ለዛ ህዝብ እውነተኛ ቢሆን ኖሮ ለአማራ ህዝብ ተነስቶ ቢሆን ኖሮ የአማራ ልጆችን 3 ዓመት ከትምህርት ገበታ እንዲቀሩ መምህራንን በመጨፍጨፍ ያን ነገር ሊያደርግ ይችል ነበር። እናንተ ሰው ግድያማ ሰርግና ምላሻችሁ ነው። ሰው በተገደለ ቁጥር ነው መንግስት አልተረጋጋም፣ መንግስት ስራውን መስራት አልቻለም ምናምን የሚል በሚያስቡ ሰዎች እንዲህ አይነት ነገር ይመጣል። በማያስቡ ሰዎች ደግሞ መንግስት ነው የሚገለው የሚል ደንቆሮ ስንት አለ። ይህን ገዝቶ መልሶ ሊያስተጋባ ይሞክር። ቀደም ሲል እንዳልኩት ነው። ይህንን በማድረግ መንግስት የቱ ጋር በምን በኩል እንደሚጠቀም ሀገሩ ሰላም አላረጋጋም ተብሎ ጥያቄ ይሄው ጫጫታ እኮ ሰሞኑ ተፈጠረ። ሁሉ ነገር ዝም ብሎ ሰው እየተገረመ እየተደነቀ ሁሉ ነገር ማየት የተጀመረበት ሰዓት ይኸው ሰሞኑን ጥያቄ ምናምን በየቦታው እየተነሳ ነው። ይህንን በራሱ ላይ የሚያውጅ በራሱ ላይ መከራ በራሱ ላይ ተቃውሞ የሚጠራ መንግስት አለ? ዝም ብሎ ለሚያስቡ ሰዎች ነው የምለው። ነገር ግን ይህ ነገር እንደ ሸኔ ያለው ቡድን ሲያገር አይገርመኝም። በሁለት ምክንያት እንዲህ አይነት አማጽያን ድርጊቶችን ሲፈጽሙ ወይ ያምናሉ ወይ ይክዳሉ። ገና ከጥላቻቸው ወይ ደግሞ ገና ለመነሳት ጥረት በሚያደርጉበት ግድያ መፈጸማቸውን ቢያንስ በዝምታ ያረጋግጣሉ፣ አሊያም በመግለጫ የሰላማዊ ሰዎችን ግድያ ከመንግስት ጋር የተባበሩ የሚል ነገር ሽፋን ይሰጡታል። ይሄ በሌላውም ዓለም ያለ ነገር ነው። ያንን በማድረግ በህብረተሰብ ውስጥ ሽብር መንዛት ይቻላል። ህዝብ ውስጥ አለመረጋጋት መፍጠር ይቻላል። በዛ ምክንያት አድርገናል ማለትን ይፈልጋሉ። ይህንን በማድረግ እነዚህ ሰዎች የሆነ ነገር ጉልበት አላቸው፣ መንግስት ሊለውጡ ይችላሉ ብሎ ተስፋ የሚያደርግ በሰልፍ ሄዶ በተወሰነ ቁጥር ሄዶ ሊቀላቀላቸው ይችላል። በእነዚህ ተብሎ በሚጠቀሱ ምክንያቶች አድርገናል የሚለው ነገር ላይ ወይ ደግሞ በዝምታ ድርጊቱን የመቀበል ነገር በመጀመሪያዎቹ ዓመታት እንደሚታየው ማለት ነው። ከዛ ውጭ አድርገናልም አላደረግንም ከማለታቸው በፊት ግን የህዝብ ሪያክሽን ይገመግማሉ። ወደ መግለጫ ያወጡም፣ ቀናት ያሉ ምንድን ነው ዝም ብንድል ነው ብናረጋግጥ ነው ወይስ ብናስተባበል ነው የሚጠቅመው የሚለውን ነገር አይተው ከቀናት በኋላ ድምፃቸውን ያሰማሉ። አሁንም የሆነው የካቲት 19 ለተፈጸመ ግድያ የካቲት 24 ከ5 ቀናት በኋላ መግለጫ ሲወጣ ከዚህ ቀደም የነበሩ አሰራሮች፣ ልምዶች፣ በሌላ ሀገር ተሞክሮች ጭምር ተገምግመው ጩኸቱ ትንሽ ስለበረከተ ተቃውሞ ስለጠነከረ እዚህ ተቃውሞ ላይ ደግሞ የለሁበትም የሚለውን ነገር ከጨመርኩበት ጉዳዩ በደንብ የምንፈልገውን ዓላማ ያሳካል ተብሎ በዛ መልክ የተደረገ ነገር ነው። ስናነብ ስንገመግም የምንደርስበት መደምደሚያ ይሄ ነው። ያው ለሚያስቡ ለሚጠይቁ ጭንቅላታቸውን ለሚጠቀሙ ወደ ሰፈር ወደ መንደር ወደ ሆነ ነገር ውስጥ ሳይወርዱ አእምሯቸውን በሙሉ ጤንነት ላይ ሆነው ለሚጠቀሙ ሰዎች ይሄ
የሚገዙት ወይ ደግሞ የሚሸጡት ነገር ሳይሆን በጤነኛ አእምሮ እንዲህ አይነት ወንጀለኛ ጨፍጫፊና አረመኔ ቡድን በዚህ መልክ እንደገና በሰዎች ሞት በሰው ቁስል ላይ እንጨት የመስደድ አይነት ነገር መሆኑን ይረዱታል። እንዲህ አይነት ሰዎች ለበጎ ነገር አይሆኑም እንጂ ጥፋት ከዚህ ቀደም ሲያጠፉ የነበሩ ሰዎች ጥፋታቸውን ለመሸፈን ምን ያደርጋሉ የሚለውን ሊያዩ ይችላሉ። ቀደም ሲል እንዳልኩት በዝምታ ቆይተው የሰውን ነገር ሙቀቱን ለክተው አለንበት ወይ የለንበትም ወይ ደግሞ ዝምታ። ልክ አሁንም ከቀናት በኋላ እንደመጡት ማለት ነው። ይሄ ፍላሽ ፍላግ ስትራቴጂ የሚሉት ማለት ነው። ወንጀሉን ፈጽመው ውዥንብር፣ ህብረተሰቡ ውስጥ ውዥንብር ትፈጥርና ባለቤት ፍለጋ ትሄዳለህ። አንደኛ መንግስት ራሱ ሰላም ባለማረጋገጡ አስቀድሞም ተቃውሞ አለ። የሆነ ነገር ይሄ ነገር መቼ ነው የሚያበቃው የሚል ሰው ላይ ስሜት ይፈጥራል። እንደገና ደግሞ እዚህ ላይ እሱን የሚለውን ነገር ቢጨምር ለምቢል እርግጥ ነው እሱን የሚለውን ሲጨምር ያው እንዳልኩት የሚያስቡ ሰዎች ወራጅ አለ ይላሉ። ያው መንደሩ ላይ ተጥሎ ያለው በተቃውሞ የደነዘዘው ደግሞ የሚከተለውም ስለማያሳስበው ያስተጋባዋል። የመጨረሻ መልእክቴ ይህንን የንጹሐንን ጭፍጨፋ በመፈጸም ከዚህ በኋላ ማድረግ የሚቻል ነገር የለም። ያኔ በወጉ መሬት ያረገጠ መንግስት እየተተኮሰበትም ንጹሐንን ገድሎ ህዝብ እያነሳሱበትም ከባለሚሳኤሎቹም ጋር ገጥሞ ሁሉንም ጨፍልቆ ራሱን ወደ ቋጥኝነት የለወጠ ቡድን መንግስት አሁን ሰዎች ሲገደሉ ወይ ደግሞ ንጹሐን ሲጨፈጨፉ መንግስትን ከቤተ መንግስቱ ፈቅ የሚያደርገው ነገር አይደለም። መንግስት እንደ መንግስት ማድረግ የሚገባውን ነገር ለምን አያደርግም የሚል ህዝብ ላይ ቁጭት ሊፈጥር ይችላል። ለሚጠይቁ ሰዎች ደግሞ እንደ መንግስት በተወሰነ ደረጃ እስከዛሬ በዚህ በቀውስ ሰዓት የቲፒኤልኤፍን ጦርነት ከጨረሰ በኋላ እንዴት ሰላም እያረጋገጠ እንደመጣ በአንጻራዊ መልኩ ማለት ነው። ያውም በሌላ በኩል ፋኖች ተኩስ እየከፈቱ ባሉበት ሁኔታ ውስጥ አስቸጋሪውን ነገር የግድያ የቀውስ ዘመን በተወሰነ ደረጃ እየተዘጋ እንደመጣ ምልክቶች ከበቂ በላይ ታይተዋል። አሁን ደግሞ ክፍተቶች እንዴት እንደተፈጠሩም እያየን ነው። በቋሚነት ችግር እየፈጠረ ያለውን ቡድን ሄዶ ለመደፍጠጥ ይመስለኛል መጠነ ሰፊ እንቅስቃሴ እየተደረገ ስለሆነ በዚህ በኩል የተፈጠሩ ክፍተቶችን ባይኖሩ እዛ ጋር የሚደረገውን ነገር ህዝብ ለማነሳሳት እየተናበቡ ምናልባት ቀጣይ ጭፍጨፋም ቀጣይ ድርጊትም ሊኖር ይችላል። ይህን አልጠራጠርም። ከሰሞኑ አሜሪካ ምክር ቤት የሚደረግም ነገር አለ። እሱም ማጀቢያ የሚሆኑ ነገሮች ይኖራሉ። እንዲህ አይነት ሁኔታ ሲኖር የአካባቢ ነዋሪዎች በተለያየ ቦታ ያለ በሰፈራቸው በምናምን እንዲህ በሽፍትነት የሚንቀሳቀሱ አካላትን በሌላም በኩል ደግሞ የክልል ኃይሎች በደህንነት በምናምን መረጃዎችን ለማነፍነፍ መሞከር ነው። ይህንን በመግደል የሚለወጥ ነገር የለም። በሌላ በኩል ደግሞ መንግስት ተመሳሳይ ነገር የመፈጸም እድሉ ሰፊ ነው ብዬ አምናለሁ። አሁን ትንሽ ደስታ ላይ ናቸው። ቁጣ ስለተነሳ ትንሽ ብንጨምርበት ቁጣው ከፍ ይላል የሚል በዚህ መሃል መንግስት ጥቃት ቢፈከፍትም ወይ ደግሞ እኛ ጥቃት ብንከፍት ይቀናናል ብለው ሊያስቡ ይችላሉ። ስለዚህ ይህን ነገር ለማሳካት ተመሳሳይ ነገር የመፈጸም እድሉ ከፍተኛ ነው። መንግስት እንደ መንግስት ሌሎች ማድረግ የሚገባውን ያደርጋል።
በመግቢያ ላይ እንዳልኩት ደግሞ እንዲህ አይነት ግድያዎች እንዳይቀጥሉ የግድያው ምክንያት ምንድነው፣ ማን ነው፣ ምን ፍለጋ የሚለውን ነገር ደግሞ በሁሉም በኩል ቁጭ ብሎ የተለየ ምርምር የሚጠይቅ ነገር አይደለም። እሱ ላይ መነጋገር በተለይ ደግሞ እንደ እምነት ተቋማት በጉዳዩ ላይ ይሄ ስቃይ ይሄ የንጹሃን ሞት እንዲያበቃ ምን አይነት አቋም ቢወስዱ በመረጃ ላይ ተመስርተው ምን አይነት አቋም ቢወስዱ በዚህ በኩል አስተዋጽኦ ሊያደርጉ እንደሚችሉ ቢያዩት ቢገመግሙት ጥሩ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ የካቲት 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ የካቲት 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።